ስቡ ውዱስ እኩት እየተባለ የሚመሰገን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የመጋቢት ወር ዜና ሥላሴን ማንበብ እንጀምራለን። እግዚአብሔር በገለጠልን መጽሐፍ ነው እንጂ ጽፈን ግን አንፈጽመውም። የምስጋናቸው ነገር ሰማይና ምድር አይወስኑትም። ውቅያኖስ ቀለም፣ ሰማይና ምድር ብራና፣ ሰውና መሬት ጽሕፈተ ዓለሙ ሳጥን ቢሆን በእውነት ለዘላለሙ አይበቁም። ሰማይና ምድርን ከመፈጠራቸው አስቀድሞ በሶስት አካል በአንድ መለኮት እየተመሰገኑ ሲኖሩ በፈቃድ በባህሪ በስልጣን አንድ ናቸው። በአብ ወልድ በመንፈስ ቅዱስ ተለይቶ አንዲት ሰዓት እንኳን አልነበረም። ወልድ ከአብ ከመንፈስ ቅዱስ ተለይቶ አንዲት ሰዓት እንኳን አልነበረም። መንፈስ ቅዱስ ከአብ ከወልድ ተለይቶ አንዲት ሰዓት አልነበረም። የሚለያዩበት ምንም ጊዜ ምንም የለም። ሁሉም በመፍጠር አንድ ናቸው። በአብ ወልድ በመንፈስ ቅዱስ በአንድ ቃል ሰውን ባሪያችን በምሳሌያችን እንፍጠር አሉ። ሰንበት በተባለች ዕለት እሑድ 8 ፍጥረታትን ፈጠረ። ሰማይና ምድር፣ ውሃን፣ ነፋስን፣ እሳትን፣ መላእክትን፣ ጨለማን፣ ብርሃንን ፈጠሩ። መላእክትን በነገድ 100 አደረጓቸው። የመላእክት አለቃቸው ዲያብሎስ ነበር። መላእክትን በጨለማ ፈጥረው ተሰወሯቸው። እርስ በርሳቸው ማን ፈጠረን? ጌታችንስ ማን ነው ተባባሉ። ዲያብሎስ ግራና ቀኙን ተመለከተ፣ ነገር ግን ከእርሱ የሚበልጥ አልነበረም። ሳጥናኤል አምላካችሁ ፈጣሪያችሁን ነኝ አለ። መልአኩ ገብርኤልም ፈጣሪያችንን እስክናገኘው ድረስ በያልንበት እንጽና፣ ማህበረ መላእክት ሆይ በዚህ መልአክ አትመኑ አለ። ያን ጊዜ ኪሩቤል ሱራፌል መንበራቸውን ተሸክመው የሥላሴ ብርሃን ተገለጠ። የዓለም ብርሃን ይሁን አለ። ወዲያውም ዲያብሎስ ስልጣኑ ተሻረ። እጁን እግሩን በእሳት ሰንሰለት ታሰረ። የብርሃን ልብሱ ገፈፈው፣ ጨለማ ልብስን አለበሱት። በላዩ ላይ የእሳት ዝናብ አዘነሙበት። የሥላሴ መንግስት ታወቀ። በልቡ ፍርሃት አሳደሩበት። መላእክትም ከነሱ መካከል እንዲለዩት አዘዟቸው። አንተ የተረገምህ ወግድ ከኛ ተለይ ብለው ገሰጹት። ይህም እርጉም ጌቶች ምሕረት የላቸውምን አላቸው። አብ ወልድ መንፈስ ቅዱስ አዎን አንተን ለመሰለ ምሕረት የለንም አሉ። ዲያብሎስም ከነገደ መላእክት ተለይቼ ለብቻዬን ስሄድ አላሳዘናችሁም አላቸው። አብ ወልድ መንፈስ ቅዱስ መንግስታችንን ልትቀማ ደፈርህ፣ እኛን አናሳዝንህም። በአንተ ቃል ያመኑትም ከአንተ ጋር ይሂዱ። መንግስታችንን የሻህ አንተ መቅመቃት ውረድ፣ ምግብህ የእሳት ፍም ይሁን ያሉት። መቅመቃትም ወረደ። ከአብ ወልድ መንፈስ ቅዱስ ስማችን ወደ ተጠራበት አትድረስ። ባልንጀሮች መላእክትም ጠላቶች ይሁኑ። በነፋስ መንዶ ራስን ይቀጥቅጡ። ምኝታ የድንጋይ ባልጩት፣ መጠጥህም የፈላ ውሃ ይሁን። መንገድህ መንጸፈ ደይን ሞቅ፣ መቀመጫም የእሳት መንኮራኩር ይሁን። ዝም ብለው ረገሙት። ይህንም ባሉት ጊዜ ከባልንጀሮቹ ጋር ወደ ቦታው ሄዶ ገባ። አዳራሹ እሳት፣ የቤቱ ቅጥር በእሳት የታጠረ ነው። አይቶ በልቡ እኔን የሚመስለኝ ፍጥረት አያገኝም፣ ባለሟሉ ያደርገኛል። ከባልንጀሮቹም ጋር እንደቀደመው እኖራለሁ፣ ከሁሉም መላእክት ጋር አገለግላለሁ። የዙፋኑን በር ከፍቼ ከአብ ከወልድ ከመንፈስ ቅዱስ ጋር እጫወታለሁ። ለአብ ምስጋና አቀርባለሁ፣ ከእርሱም ጋር ነግሼ እኖራለሁ። አብም ይወደኛል፣ ወልድም መላእክቱን አስከትሎ ሊቀበለኝ ይመጣል፣ ከእሱም ጋር እኖራለሁ። የአብ መጋረጃ ገልጣለሁ፣ በቀኙም ያስቀምጠኛል፣ በዙፋን ላይ እቀመጣለሁ። ከወልድ ራስ ላይ ዘውድን ወስዳለሁ፣ ከመንፈስ ቅዱስም ላይም የብርሃን አክሊልን ወስጄ እቀናጃለሁ። ከማዕረግ የሚያዋርደኝን አስፈሪ መንበሩን እጎበኛታለሁ፣ ስልጣኔም በእጁ አደርገዋለሁ። በዙፋኔ የተቀመጡ በቃሌ ያላመኑትን ከኔ ተለይተው የቀሩ ጠላቶችን ድል አደርጋቸዋለሁ አለ። አብ ወልድ መንፈስ ቅዱስ አንተስ ሐሰት ተናገርህ፣ ማን ስልጣን ይሰጥሃል? እስካሁን የተናገርከውን አይበቃህም አሉት። ከዚያም ምድርን እንደ ብራና ጠቀለሏት፣ ውሃዎችም እስከ ሰማይ ድረስ ሞሉ። በሁለተኛው ቀን ከውሃ እኩሌታ ወደ ላይ አወጣው፣ ያንንም ውሃ ጠፈር ባለው፣ በምድር ዙሪያም አደረገው። ይህም ሐኖስ ነው። እኩሌታውን በነጋ ጊዜ ውሃ ወደ ስፍራው ይሰብሰብ ብሎ ወደ ጉድጓድ ቦታ ይሰበሰብ ዘንድ ውቅያኖስን አሰናበተው። ከወሰኑም እንዳያልፍ ገሰጸው። ምንጮችና ፈሳሾቹም ቀሩ። ምድሩንም በውሃ ላይ አጸናት። ውሃውም እንዳይናዋወጹ በቃሉ አጸናቸው። በሶስተኛው ቀን ምድር ጌታ ፈጣሪ ሆይ ልብስ ስጠኝ አለችው። ምድርም እጽዋትን፣ አትክልትን፣ አዝርትን ፈጥሮ አለበሳት። በአራተኛው ቀን ፀሐይ፣ ጨረቃ፣ ከዋክብትን ፈጠረ። ፀሐይም ተፈጥሮ ከነፋስ ከእሳት ከብርሃን ነው። ጨረቃም ከነፋስ ከብርሃን ከውሃ
ፈጠራት። ከዋክብትንም ተፈጥሯቸው እንዲሁ ነው። በአምስተኛው ቀን የዱር እንስሳት ንስር፣ አዕዋፍ ፈጠረ። በክንፍ እንዲበሩ በእግር እንዲሽከረከሩ አደረጋቸው። ጭልፊት፣ አሳ፣ ለቃሚ፣ አሞራ፣ የሌሊት ወፍን፣ አንበጣን፣ አይጦችንም፣ እባብን፣ ዛጎልን፣ ልብሱን በባህር የሚኖሩ ቤሄሞትና አሳን፣ አዞንና ተቆናጣጭ ዝንብን፣ አንበሶችንና ነብሮችን፣ ድኩላና ጅብ፣ ዝንጀሮና ውሻን ሐሙስ ማታ በኩለ ሌሊት ፈጠረ። ንብን፣ እርግብን፣ ዶሮ፣ ወፈን፣ ቀጢንን፣ ድጭትን፣ ምድር አራዞን፣ ቆቅን፣ ሶር፣ ያሶርን የማይበሉ 8 ፍጥረታትን ፈጠረ። ሲነጋ በሬን፣ በግን፣ ፍየልን፣ ጎሽን፣ ሚዳቋን፣ ዋልያም ፈጠረ። ፀሐይ ከወጣ በኋላ በ3 ሰዓት አዳም ፈጠሩት። አዳምን ፈጠሩት። አብ ወልድ መንፈስ ቅዱስ። ይህ በግ ቢበድል ማን ቤዛ ይሆነዋል አሉ። ወልድም ከእርሱ እወለዳለሁ፣ እንደ ባሪያም በብር እሸጣለሁ፣ ራሴን በመስቀል ላይ እሰዋለሁ፣ ደሜንም እንደ ውሃ ፈሳለሁ አለ። ያን ጊዜ የሕይወት እስትንፋስ እፍ አሉበት። ፊታቸውንም ቆሙ። በመንፈስ ቅዱስ ከብሮ ሀብተ ክህነት፣ ሀብተ መንግስት፣ ሀብተ ትንቢትን ተሰጠው። እግዚአብሔር አዳምን የመንፈስ ቅዱስ ሀብት ሰጠው። መንግስቴን አትሻ፣ በጌትነት የማትግባ አዳም ሆይ አስተውል። ከሰማይ በታች ከምድር በላይ የፈጠርሁህንም ልብህ እንደወደደ ብላ ጠጣ። ነገር ግን ይህን ዕፅ እንዳትበላ ትእዛዜን ተላልፈህ ይህን ዕፅ ብትበላ ሞትን ትሞታለህ። ያዘዝሁህንም አትተላለፍ አለው። ፀሐይ ሲቆለቁል ሔዋንን ፈጥረው ከአዳም ጋር አስቀመጧት። በገነት ኖሩ። አዳምም ለዱር እንስሳት ሁሉ ስም አወጣላቸው። እግዚአብሔር በአይሁድ ሰንበት ከስራዬ ሁሉ አረፉ አለ። ዲያብሎስም የሥላሴን ፍጥረት አይተው ዛሬ እነሱን የሚመስል ባሪያቸው ፈጠሩ፣ እኔን ግን በባሪያ በተገዢ አምሳል ፈጠሩኝ አለ። ዳግመኛም ከልቡ ተስፋ ቆረጠ። አዳም ከገነት ሊያወጣው ወደደ። ተነስቶም ሲሄድ በጎዳና ከምድር እባብ ጋር ተገናኘ። ዳቢሎስም ወዴት ትሄዳላችሁ አላት። እባብም ዳቢሎስን የዱር እንስሳት ሁሉ ስም እንደወጣላቸው ስም እንዲያወጣልኝ ወደ ጌታዬ ወደ አዳም ሄዳለሁ አለችው። ዳቢሎስም አየው ዘንድ አብረሽ ልሄድ ብሎ መለምናት። እባብም ዲያብሎስ አዳም አንተ ምን ማየት እንዴት ይችላል? አንተ የሚመስል መልከ ክፉ የለም አለችው። ዳቢሎስም እኔ ከአራዊት ሁሉ አንቺን የሚመስል አላየው። ሁለታችንም ብንስማማ መልኬ በአንቺ መልካም ውበት ይዋባል፣ የኔም መልከ ጥፋት አይታወቅም አላት። ከዚያም ተሸክሟት ሲሄዱ ከገነት ግርጌ ደረሱ። ተራሽ ደርሷልና ተሸከምኝ አላት። እኔም በጀርባ ያዝልሃለሁ አለችው። በሰውነቷም ተዋሃደ፣ በአንደበቷም ተናገረ። እየተጫወቱ ሂደው አዳምና ሔዋንን ባካሉበት ገነት ደረሱ። ወደ አዳም ሂደው ዲያብሎስ በእባብ አንደበት ሁና አዳምን የሰማይና የምድር ንጉሥ ሆይ ሰላምታ ይገባሃል አለው። አዳምም ዲያብሎስን የሰማይ ንጉሥ አትበለይ፣ ይህ አይገባኝም አለው። በምድር እባብ ስምን ከይሴ ብሎ ጠራ። ወደ ሔዋን ሂዶ የሰማይና የምድር ንግሥት ሰላምታ ይገባሻል አላት። ሔዋንም ልቧ በዲያብሎስ ምክር ተነደፈ። እግዚአብሔር ሰላም ይጠብቅህ አለችው። በልቧም ተቀበለችው። ዲያብሎስም እንዴት አላችሁ? እግዚአብሔር ምን ሰጣችሁ አላት። ሔዋንም ዲያብሎስ ከሰማይ በታች ከምድር በላይ ያለውን ሁሉ ሰጥቶናል። ነገር ግን ይችን ዕፅ አትብሉ፣ ይችን ዕፅ ከበላችሁ የሞትን ሞት ትሞታላችኋለን አለችው። ዲያብሎስም ሞትን የምትሞቱ አይደለም፣ ይች ዕፅ ከበላችሁ ክፉን ደጉን ታውቃላችሁ፣ መንግስቱን ትወርሳላችሁ፣ እንደርሱም ገዥ ትሆናላችሁ እንጂ አላት። በልቧ የዲያብሎስን ምክር ተቀበለች። ያችም ዕፅ ልትበላት ወደደች። ዲያብሎስም መልሶ አንቺ ከዚህ ዕፅ ብትበይ አዳም ታዝዥዋለሽ፣ በኪሩቤልና በሱራፌል ጀርባ ትቀመጫለሽ። ከእርሱ ጋር ብዬ በግራ እጅሽ ለራስሽ በጉረሽ ለእርሱ በቀኝ እጅሽ አጉርሹ፣ አትለያዩ። እንደነገርሁሽ በአንድነት ብሉ። አንቺም ብታደርጊው እንዳንቺ ያለ ማን ነው? አዳም ይገዛሻል፣
አብ ወልድ መንፈስ ቅዱስም ወደ አንቺ ይገሰግሳሉ። ሰራዊት መላእክትም ጫማሽን ይወለውላሉ፣ የእግርሽንም ትቢያ ይልሳሉ። ሱራፌልና ኪሩቤልም ይገዙልሻል፣ ሚካኤልና ገብርኤልም ያመሰግኑሻል። አንቺም ለመቀበል ይቸኩላሉ አላት። ፍጥረት ሁሉ ይሰግዱልሻል። እጽዋትና ፍሬዎች ስምሽን ያመሰግናሉ። 40ቱ እንስሳት በክንፎቻቸው ይጋርዱሻል። 24ቱ ካህናተ ሰማይ ይከቡሻል። ኃይላትና መናብርት ያወድሱሻል። ሁሉም መላእክት ክብርሽን መናገር አይቻላቸውም። አብ ወልድ መንፈስ ቅዱስ በበታች ይቀመጣሉ። ባህሪና ምንጩን የጌትነትሽን ለመጻፍ አይበቁም። ይህንም ባገኘሽ ጊዜ እኔ ስላንቺ ደስ ይለኛል። የዱር ወፎች ሁሉ መጠጊያ ያደርጉሻል። ምክሬን ተቀበይ፣ ምክሬንም ጥሩ እንደሆነ አንቺ ታውቂያለሽ አላት። ይህንም ባላት ጊዜ ያገኘችው መሰላት። ዲያብሎስንም እሺ የመከርከኝን አደርጋለሁ አለችው። ዲያብሎስም በምድር እባብ ተመስሎ ጎዳውን ሄደ። እሷም ሄዳ ያችን ዕፅ ቆርጣ ለአዳም በቀኝ እጁ አጎረሰችው፣ ለእሷም በግራ እጇ ጎረሰች። ወዲያውኑም የብርሃን ልብሳቸው ተገፎ መጎናጸፊያቸው ተራቆቱ። ይገዟቸው የነበሩ ዱር እንስሳትም እየዘለሉ ወደ ዱር ተመለሱ። ወፎችም ክንፎቻቸውን እያማቱ ወደ ሰማይ በረሩ። መንጋዎች ሁሉ አንተ የእግዚአብሔርን ትእዛዝ ከተላለፍክ እኛም ትእዛዝህን አናከብርም፣ እንደቀደሙ በፍቃድህን እንዳንሰማራ ወንጀለኞች ሆን። ከእንግዲህ ወዲስ በእግዚአብሔር ፈቃድ እንሰማራለን። እሱ ባወቀ ያሰማራናል። ከዚህ በኋላ አንገዛልህም። አንተ የእግዚአብሔርን ትእዛዝ ጠብቀህ ቢሆን እኛ በተገዛልህ ነበር ብለው ሄዱ። አዳምና ሔዋን ራቁታቸውን ቆመው እርስ በርሳቸው እርቃናቸውን ተያዩ። ከዚያም አዳም ዘሎ በገነት ቅጠል ውስጥ ተሸሸገ። ሔዋን ግን እርቃኗን ቆማ የበለስን ቅጠል ተመለከተች። ሂዳም ቆርጣ ኀፍረቷን ሰወረችበት። አስቀድማ ቆርጣ የበላቻትን የዚያችን ዕፅ ደሟን አፈሰሰ። የአብ ወልድ መንፈስ ቅዱስ የእንጨቲቱን ደም ሲፈስ አይተው ሔዋንን እንደመሽ 7 ዓመት እንደ ውሃ ይፍሰስ ብለው ረገሟት። ሔዋንም ጌቶች 7 ቀን ይፍሰስ እልሽ ያላችሁ ብላ መለሰች። እንደ ያልሽው ይሁንልሽ፣ ብቻሽን መንገድ አትሂጂ፣ በልቦናሽም ፍርሃት አሳድርብሻለሁ አሏት። ይህንም ብለው አዳምን አዳም ወዴት አለህ ብለው ጠሩት። አዳም በትሕትና ቃል ያለሁበትንስ እናንተ ታውቃላችሁ ሲል መለሰ። ለምን ተሳሳት አሉት። ሔዋን አሳሳተችኝ ብሎ መለሰላቸው። አብ ወልድ መንፈስ ቅዱስም ሔዋንን ለምን ሳትሽ አሏት። የምድር እባብ አሳተችኝ አለቻቸው። እግዚአብሔር እባብን በሆድሽ ሂጂ አፈር ትቢያ ብዪ፣ የአዳም ልጆች ራስሽን በበትር ይቀጥቅጡሽ፣ አንቺም ተረከዛቸውን ትንደፊባቸው ብሎ ተመረገማት። አብ ወልድ መንፈስ ቅዱስን ከተናገሩ በኋላ አዳምና ከገነት ውጣ አሉት። ከዚያም በኋላ ገነትን በሱራፌል እጅ አስጠበቋት። አብ ወልድ መንፈስ ቅዱስ የእሳት ጦር የእሳት ጋሻ ሰጡትና አዳምና ሔዋንን ገነትን ለማየት በመጡ ጊዜ በዚህ ጦር ወጋቸው። ወደ ገነትም አታስቀርባቸው አሉት። ወስዶ ቀድሞ የነበራቸውን ተድላ ደስታ እንዲያስቡ በገነት ትይዩ አስቀመጣቸው። ነፋስም የገነትን መዓዛ አምጥቶ ለአዳም ያሸተው ነበር። ያን ጊዜ የቀደመ ቦታውን ያስብ ነበር። ያን ጊዜ አዘነ፣ አብዝቶ ማለቀሰ። 100 ዓመት እስኪመላው ድረስ ከዓይኑ እንባው አልቆመም፣ ደም ወጣ። ከዛ በኋላ ወልድ መንፈስ ቅዱስ ተገልጠው አዳም ሆይ ስለ ገነት ፍቅር ተጸጽተሃል፣ አዝነሃል። እነሆ ይቅር ብለንሃል። ጥላቸውንም አቅለንልሃል አሉት። ወልድም መልሶ ከልጅ ልጅ ትወለዳለህ፣ ወደ ቀደመ ስፍራ እመልሳለሁ አለው። አብ ወልድ መንፈስ ቅዱስ መልሰው 5 ቀን ተኩል እናድንህ ዘንድ እንመጣለን፣ በዚህ ተስፋ ባለህበት ቆይ አሉት። አዳም እኔ ረቂቅ ክንዴን እልክልሃለሁ፣ እሱም ያድንሃል አለው። ያን ጊዜ ተስፋ ሰጠው። ወልድ መንፈስ ቅዱስ ከእንግዲህ ወዲህ ከዚህ የከፋ እንዳያገኝህ እንደቀደመው ዳግመኛ ትበድል፣ ዳግመኛም እንደዚህ ብታደርግ ወደ ቀደመ ስፍራ ልትመለስ አትችልም አሉት። ማረሻና ማጭድ ሰጥተው ወደ ምድር ፋይደው ውረድ አሉት። ከዚያ በኋላ ሾህና ሚካላ ይብቀልብህ፣ አንተ ተድላ ደስታ በሚገኝባት ገነት መኖር
አልወደድክም ከመላእክት ጋር ትጫወት ዘንድ ትእዛዜን ጠላህ። አንተ ግን መንግስቴን ልትቀማ ፈለግ። በአባቴ ትእዛዝ አልሄድክም፣ ትእዛዜንም አልጠበቅም። ራስህን ንጉሥ አደረግ። አዳም ትእዛዜን ተላልፈህ መንግስቴን ብሰጥህ ትችላለህን? ከእንግዲህ ወዲህ ልጆችህ እንደ ባህር አሸዋ እንደ ሰማይ ከዋክብት ይበዛሉ አለው። አዳምን ጌታውን እንግዲህ ወዲህ የነገርኸኝን ተስፋ አትተው፣ ነፍሴንም በእጅህ አድራ እሰጣለሁ አለ። ያን ጊዜ አብ ወልድ መንፈስ ቅዱስ መልሰው እንዲሁ ኑሩ፣ ሐዘን ትካዜ አርቀንልሃል፣ ያዝህንም ጠብቅ አሉት። ያዘንብህንም ጠብቅ አሉት። ማጫችንን ስጠን አሉት። አዳም አብ ወልድ መንፈስ ቅዱስ እኔ ምስኪን ድሃ ነኝ፣ ምን የጠቀመ ገንዘብ አገኛለሁ አላቸው። ከዚያም ከሚካኤልና ከገብርኤል ከሩፋኤል 100 መክሊት ወርቅ ተቀብሎ አመጣ። ወልድ መንፈስ ቅዱስም በአንተ ዘንድ ይኑር፣ ኋላ ከልጆችህ እንቀበላለን። እንደቀደመው እንዳታሳስትህ የተባረከች ትሁን። በረከታችሁን በአንተ ላይ ይደር። አንደበትህ የሃይማኖት ቃል ይምላ። ምግባራችንን ያዝ። ሰማያዊ መናን ተመገብ። ጣፋጭ ወይንም ጠጣ። ፍሬ ምግባችንንም ባፍራ። በልቦናህም እርሻ ቃላችንን ይዘራ። በአንደበት የጸሎት ውሃ መልማል ይብቀል። ምስጋናን ፍሬ ልቀም። የምሕረት ዝናብ በአንተ ላይ ይዝነብ። ወደ ቅድስት ሀገር ተገብተህ በመንግስተ ሰማያት ትቀመጥ ዘንድ ሞት ታዘዘብህ። ሁሉም መላእክት ያከብሩሃል። የነገስታት ንጉሥ ይሉሃል። እንደ ነቢያት ትቆጠራለህ። ስለ ስማችን አንገታቸውን ለሰይፍ የሰጡ ካህናት ወዳሉበት ግባ። ኔባል በሚባል መስፈሪያ 5 መክሊት ወርቅ ሰጡት። ሚስትህም በማኅፀኗ መንታ ትጸንስ አሉት። ከዚያ በኋላ አዳምና ሔዋን ተገናኛት። የቃየልን እህቱን ውሉድን ተጸነሱ። በጊዜው ጊዜ ወለደቻቸውና አደጉ፣ ጎለመሱ። ዳግመኛ አዳምና ሔዋን ተገናኛት። ጻድቁ አቤልን ከእህቱ አቅሌማን ጋር ተጸነሰ። ጊዜ ተወለደቻቸውና አደጉ፣ ጎለመሱ። እርስ በርሳቸው ተጋቡ። የአቤልን እህት ለቃየል አጩለት፣ የቃየልንም እህት ለአቤል አጩለት። ሰይጣንም በቃየል ልቦና አደረበትና መልከ መልካሟን እህቴን ለምን አላጨህልኝም አለው። ቃየልም ቀንቶ ወንድሙን አቤል ሊገለው ወደደ። አዳምም አቤልና ቃየልን መስዋዕት እንዲሰዉ አዘዛቸው። መስዋዕታቸውን ከሰዉ በኋላ የአቤል መስዋዕት ወደ ሰማይ አረገ። የቃየል መስዋዕት ግን አላረገለትም። ቃየልም የአቤል መስዋዕት ሲያርጋ ይህን አየ። ሰይጣንም ቃየል ምን ይሆንሃል አለው። ቃየልም አዳም አቤልን ወደደ፣ እግዚአብሔር አቤልን ወደደ። መስዋዕትም በሰዋ ጊዜ ተቀበለለት፣ የኔ ግን አልተቀበለልኝም። ምን ላድርግ? አዳም ከፍቅሩ ብዛት የተነሳ የኔን እህት ለእሱ አጨለት። እስኪ የወደዱት ሲገለው ያድኑታል አለ። ከዚያም ሁለቱ ወንድማማቾች ወደ ሜዳ ሄዱ። ውሃንም ሊጠጡ ተቻኮሉ። ፈጥነው ከፈሳሽ ወንዝ ደረሱ። ሁለቱም ተቀምጠው ሳለ ሰይጣኖች ሰውና ቁራ መስለው እርስ በርሳቸው ሲናከሱ አያቸው። በንስር አምሳል ውሃ ለመጠጣት ሲጣሉ አንዱን ገደለው። ቃየልም አንዱ ሲሞት አይቶ በልቡ ይህስ ንስር እንደሞተ እንዲሁ እኔም አቤልን ብገለው ይሞታል። አቤል ሙቶ ብቻዬን ብቀር አዳም ይወደኛል፣ ወልድ መንፈስ ቅዱስ ይወዱኛል አለ። ይህንንም ሲያስብ አቤል ውሃ ለመጠጣት ጎንበስ አለ። ቃየልም ድንጋይ አንስቶ ከራሱ ላይ ጫነበት። ውሃውም በአቤል ደም ተለወጠ። ቃየልም ወንድሙን ሲሞት አይቶ ያን ጊዜ ፈጽሞ ደስ አለው። ነቢዩ ዳዊት የዓይኔም ብርሃን ተለየኝ፣ ወዳጆቼ ባልንጀሮቼም ጠላት ሆኑኝ፣ ከበው ደበደቡ፣ ዘመዶቼ ተስፋ ቆርጠው ተለዩ እንዳለ አቤል በኋላው ተገደለው። አቤልም ወንድሜ ቃየል ገደለኝ፣ ሥጋዬንም በአሸዋ ውስጥ ቀብሮ ተወኛለ። ቃየልም በጎዳና ሲሄድ አብ ወልድ መንፈስ ቅዱስ ቃየል ወንድም አቤል ወዴት ቀረ አሉት። በትዕቢት መልሶ በውኑ የአቤል ጠባቂ እኔ ነኝ አላቸው። ለምን ገድለህ በአሸዋ ውስጥ ቀበርከው? በከንቱ የአቤል ደም ስላፈሰስ ፈሪ ተቅበዝባዥ ሁን፣ በልቦና ፍርሃት ይደር።
እንዲሁ ወደ ሥላሴ መንግስት አትግባ አሉት። አዳም ባቤል ሞት መሪር ለቅሶ አለቀሰ። አዳምና ሔዋን 100 ዘመን ሲያለቅሱ ኖሩ። 100 ዘመን ከሆናቸው በኋላ አብ ወልድ መንፈስ ቅዱስ ተገልጠው እስከ መቼ ድረስ ታለቅሳላችሁ? እንግዲህ ወዲህ ይበቃችኋል አሏቸው። ይህንም ባሏቸው ጊዜ መውለድ ጀመሩ። አብ ወልድ መንፈስ ቅዱስም አሉ፣ ይህን መጽሐፍ ሲነበብ የክብር ልብስ ይጋረዱ። ሕዝቡም ሁሉ ይህን መጽሐፍ ሲነበብ ይስማ። ይህ ቃል የማይሰማ በወልድ መንፈስ ቅዱስ ስልጣን የተወገዙ ይሁኑ አሉ። ወደ ደብረ ጽዮን አዳራሽ እንድታገቡን ከቀትር ጋኔል ከዛር እንድታድኑን ነፍሳችንንም በእውነት ከሊቃናት ጋር እንድታስቀምጧት በወርቅ መስቀል እንድትባርኳት እኛ ባሮችን እንማጸናችኋለን። ሁላችንም የሌሊታቸው ኃይል በእውነት ይጠብቀን እንበል ለዘላለሙ አሜን። በረከታቸው ረድኤታቸው ከኛ ጋር ለዘላለም በእውነት ይኑርና አብ ወልድ መንፈስ ቅዱስ ያደረጉት ታምር ነው። እንደ ገባጦን በሚባል ሀገር አንድ ሰው ነበረ። ሰውየውም እግዚአብሔር የሚፈራ መልካም ማድረግ የሚወድ ደግ ሰው ነበረ። የአብ የወልድ መንፈስ ቅዱስን መታሰቢያ ለማድረግ ይፋጠን ነበር። በአንዲት ቀን ቤተሰቡን ለመታሰቢያቸው እንዲሆኑ የአብ የወልድ የመንፈስ ቅዱስን በጎች ከበጎች ለዩ አላቸው። ይህንም ብሎ በጎቹን አሰማራቸው። ለሥላሴም ከሰጣቸው በኋላ እነዚያ በጎች ረቡ፣ በዙ። በዱርም በተሰማሩ ጊዜ ነብር መጥቶ ከአብ ከወልድ ከመንፈስ ቅዱስ በጎች መካከል አንዷን በግ ወሰዳት። ሊበላትም ሳለ አብ ወልድ መንፈስ ቅዱስ ከለከሉት። ከጸጉሯም አንዲት እንኳ አልነካም። ወስደ ጠብቃት፣ የጥርስንም ኃይል ስለት ይድከም አሉት። ወደ ማደሪያው ወሰዳት። እነዚያም በጎች ከወሰዳቸው በኋላ ከተሰማሩበት ወደ ማደሪያቸው ተመለሱ። እረኞችም ባለ በጉም በግህን የዱር አውሬ ወሰዳት አሉት። ያም ሰው በሰማ ጊዜ ታምራትን ታደርጋላችሁ ትባሉ አልነበረም? ገንዘባችሁስ መጠበቅ አይቻላችሁምን? እኔ ምን ከዚህ በኋላ አልማጸናችሁም? ነቢይ በእግዚአብሔር ያመነ እስኪ ያድነው አሉ ብሎ እንደተናገረ ነፍሴን አታድኗትም፣ ከዚህ በኋላ ስማችሁንም አልጠራም እያለ ጮኸ። ይህንም ከተናገረ በኋላ ወዲያውኑ አብ ወልድ መንፈስ ቅዱስ ወደ ነብሩ ወርደው ተነስና ይችን በግ በእግሯ እንዳትሄድ ውሰዳት አሉት። ነብሩም አንስቶ በደረቱ ተሸክሞ ሂዶ ከከተማ በር ደረሰ። የከተማውም ሰዎች በጋችሁን ተቀበሉ እንዳልበላት አብ ወልድ መንፈስ ቅዱስ ከለከሉ። ይዣት ሲሄድ ከላይዋ ላይ አንዲት ጸጉር ሳልነካሁም ልበላትም ስቻኮል አብ ወልድ መንፈስ ቅዱስ አይተው ገንዘባችንን ለምን አመጣሃት? ወደ በቀደመ ማደሪያዋ መለሳት ብለው ገሰጹኝ። ይህንንም ባሉኝ ጊዜ ተሸክሜት ወደ እናንተ መጣሁ። እንግዲህ በእኔ ላይ መቅሰፈት እንዳይልኩ እሳትም እንዳያዘንቡብኝ ጸልዩልኝ። ተቆጥተው አይቻችኋለሁና አሪያቸውም ምን ይመስላል? ምንስ ስፍራ ይችለዋል? ይህችን በግ ልበላት ልቦናም በወደደ ጊዜ ፍላጎቴ ልብ የተዘጋ በጊቱ ለማየት አይኔ ታወረ፣ ጸጉሯም እንዳልዳሰሰ እጆቼ ታሰሩ ብሎ ጮኸ። ሕዝቡም ሁሉ ይህን ነገር ሰምተው ፈጽሞ አደነቁ። ከዚያ በኋላ በጊቱን ተቀበሉት። ሥላሴም ካከበሩ ያም ሰው መታሰቢያቸውን ሊያደርግ ወደደ። ከዚያም ከኃላፊው ዓለም ተለይቶ መንግሥተ ሰማያት ገባ። ከአውሬውም አፍ ያዳኗትን ያችን በግ ብዙ ወለደች፣ ረባች። ልጆቿንም ለአብ ለወልድ መንፈስ ቅዱስ መታሰቢያ እያረዷቸው እስከ ዛሬ ድረስ አሉ። ስሉስ ቅዱስ ሆይ በረከታቸው፣ ይቅርታቸው፣ ረድኤታቸው በእኛ ላይ ይደር ለዘላለሙ አሜን።